ነቢያት ነን፣ ሐዋርያት ነን። ጌታ ጸጋ ሰጥቶናል። ትንቢት እንናገራለን፣ መገለጦችን እናገራለን፣ ራእዮችን እናያለን። እግዚአብሔር እንደሚናገረን እናምናለን ብላችሁ ምትሉ ሰዎች እኔም አምናለሁ፣ በጣም አምናለሁ። የአባቶች አምላክ ምስክር በጣም አምናለሁ። ግን እስቲ እንፈታተሽ ማለት እንጠያይቅ። አንድ ሰው አፖስትል ወይ ነብይ ሳይሆን ከዚህ በኋላ ገስት እንዳይልክልኝ ማንም ሰው። ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ኤሊክ ወንድሜ ያንተ ልቀት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቨል አልፈናል። ከሀዜና ከሱኬ አልፈን በማራ ሌቨል ነው እየተንቀሳቀስን ያለው። ቤዙ ዳትስ ማይ ማተር ዋው 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 ቅጥል ቅጥል ትላለህ አለ። ከአንተ ስትማረት ነው ደግሞ ገንኜ ነው ያለት። በጣም ደምቄ ነው አለ ብራዘር። ወዳጅ ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ገንኜ ነው ያለሁት ነው ያለው ወይ ገንዤ ነው ያለሁት ነው ያለው? አማርኛ እንዴት ነው ጠፋብኝ ዛሬ። ምንድን ነው ያለው? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? እኔ እኮ እንደዚህ አማርኛ የሚጠፋብኝ ነገር ነው ግር የሚለኝ። ምንድን ነው ያለው ወገኖች? የሰምታችኋል? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? አሜን አትሉማ? ለእስራኤል ዳንሰ ምንድን ነው ያለው? እሺ ገንኜ ብሎ አለ። 6000 ሰው ነው ላይቭ ላይ የሚያየው። ማነው 8000 ሰው? ሶሪ እኔ በጣም ግነቱ ቅባቱ በጣም ጨምሮ ማለት ነው። ከነዚህ ውስጥ አንዱ እኔ ነኝ። ለምን አትለኝም? እዛ ቁጭ ብዬ ኮመኩም ነበረ። ኢንጅል ነኝ ብሎ ስላለ እስኪ የሰማዩን ነገር ልጠይቀው አስቤ ነው። ኢንጅሎች ከሰማይ አይደል የሚመጡት? እንዴት ነው በሰማይ ያለው ነገር? ጌታ ለምንድን ነው የዘገየው? የምታውቀው ነገር ካለ ንገረኝ ብዬ ድረው ማለት ነው። ኢንጅልን ስታገኝ የምድር ነገር አታወራውም። ግልጽ አይደለም እንዲ አማርኛ? ይሄ ኢንጅል ስታገኝ የምድር ነገር አታወራውም፣ የሰማዩን ነው የምጠይቀው። ኢንጅል ላይ ብሎ ስላለኝ ሄጄ እዛ ቁጭ ብዬልሃለሁ እየቆመቆምኩ ማለት ነው። ጠረጴዛ እየደበደብኩ ግርግዳ እየደበደብኩ በሚናገረው ነገር ስሜት ድብልቅልቅ ብሎ ማለት ነው። አንዴ ያስቀኛል፣ አንዴ ያስቆጣኛል። በዚሁ ጥቂት ደቂቃ ውስጥ በተናገረው ማለት ነው። የኢትዮጵያ ሕዝብ ተስፋውን ይነኛል። ከዛ በፊት ግን ያመለጠኝ ቃል አለ። እያንዳንዱ ኢትዮጵያዊ ከኔ እግር ስር በታች ነው። እኔ ስለው ነው የሚወጣው፣ እኔ ስለው ነው የሚገባው ይላል። ትስቃላችሁ አይደል እናንተ? ሰውየው እኮ የእውነቱን እኮ ነው የሚናገረው። ገንኜ ነው ገንዤ ብሎ ያለውን ይሄ ታያችኋል። እንዴት ነው ይሄ ደግሞ እንትን አልሰፋለች። ዓለም እየጠበቀኛል እኔ ነው ያው ገንኜ አሁን ተስፋ ቆርጠ ወደ ቤት ሂድ። ገባ ከነዚህ ውስጥ ሚሊዮን ተስፋው ነኝ እኔ። ከነዚህ ውስጥ አንዱን ቀንሰው፣ አንዱ ኤርሚያስ ስለሆነ ማለት ነው ቁጭ ብሎ እና ኤርሚ ታዲያ አንተው እዛው እየሄድክ እየኮመኮምክ እየመጣኸኛ ላይ ምንድን ነው የምትጮኸው ብለህ ካልከኝ አልጮኩም። አገልግሎት እየተገለገልኩ ነበር። የኢትዮጵያ ተስፋዋ ነኝ ብሎ በሚል በዚህ ጢማም ወንድ እየተገለገልኩ ነበር። ፈሰሰ እኮ አልኩ። የእግዚአብሔር ቃል መገለጥ መችስ አመለጣችሁ። ኤዲያ ስብከት እዛ ነው እንጂ ያለው አንተዬ፣ ስብከት እዛ ነው ያለው። ቁጭ ብድግ ነው የሚያደርግ። እኔ ምንድን ነው እሺ፣ ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። ተበተኑ ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። አያ ለ130 ሚሊዮን የኢትዮጵያ ሕዝብ
ተስፋችን ክርስቶስ አይደለም። እዚያ ያሉላ ቸርች ውስጥ ተቀምጠው ተስፋችሁ ክርስቶስ ነው፣ ተስፋችን ክርስቶስ ነው ብለን የምንሰብክኛ ዝም ብለን ነው ማለት ነው። ማለት ያለብን ይህንን ምንድን ነው ማለት ያለብን ወንድሞች እናቶች? ኦርቶዶክስ የኢትዮጵያ ተስፋዋ ቴዎድሮስ ሳልሳዊ ነው የሚባል ሰውዬ ነው ብላለች። ይሄ ደግሞ ራሱን የኢትዮጵያ ተስፋዋ እኔ ነኝ ይላል። ኦርቶዶክስ ደግሞ ሳልሳዊ ቴዎድሮስ የሚባል አለ። እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች በሙሉ ወተት ነው የሚያፈሱት፣ እርጎ ይሆናሉ ብላናለች። ገድለ ፊቅጦር፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ሌሎችም መሰል መጽሐፍቶች ላይ ማለት ነው። የኢትዮጵያ ወንዞች በሙሉ የሳልሳዊ ቴዎድሮስ የሚባለው በሚነሳ ሰዓት ላይ የኢትዮጵያ ተስፋ እሱ ነውና እሱ በሚመጣ ሰዓት ላይ ምድሪቱ በጣም ኢትዮጵያ በሰላም ነው የምትኖረው እና ወንዞቿ በሙሉ ወተትና እርጎ ኢትዮጵያውያን ማድረግ ያለብን በዛ ሰዓት ላይ ማንኪያና ሚጥሚጣ ነገር ይዘ ወደ ወንዙ ጋር ቀረብ ማለት ነው ያለብን። ለምን? እርጎ ያው በሚጥሚጣ ነው የሚበላውና ይህን ኦርቶዶክስ እኮ ነች የምትሰብከው። አንደኛው የማቴዎስ ወንጌል የምዕራፍ 24 የአንድምታ ትርጓሜ ማለት ነው። የመጽሐፍቶቹን ስጠራደ የማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታው ትርጓሜ፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ገድለ ፊቅጦር ላይ ይሄ ቃል አለ። ሂርጎ የምትወዱ ሰዎች ሚጥሚጣና ማንኪያ ብቻ ይዘን ነው ወደዛ መቅረብ ያለብን። ማን የሰበከው? ኦርቶዶክስ ሳልሳዊ ቴዎድሮስ የሚባል የኢትዮጵያ ተስፋ የሆነ ንጉሥ ይመጣል ብላ ስላለች ማለት ነው። ይሄ ዱርዬማ እኛን አይወክልም። እውነቴን ነው የምልህ። እንደዚህ አይነት ጥፍሩን አሳድጎ የመጣ ይሄ ጥፍራም ነብይ ነኝ ባይ እንዲህ አይነት ዱርዬ እኮ አልኳቸው ወንድሞች እናቶቼ። የተናገረውን ነገር ሰምቻለሁ፣ አይቻለሁ፣ ሰምተናል፣ አይተናል። እንደነዚህ አይነት ዱርዬዎች ድንኳናቸው ነው መንቀል ያለብን ከዚህ ከሶሻል ሚዲያ ላይ የክርስቶስን ስም እያሰደቡ የጌታን ቤተክርስቲያን እያስነቀፉ መኖር የለባቸውም። እና የኢትዮጵያ ተስፋዋ እኔ ነኝ አለ። ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ ገባ። 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ይሄን ይውቅ ወንድሜ። የአንተ ልክት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቬል አልፈናል። ከሀዜና ከሱኬ አልፈን በማራ ሌቬል ነው እየተንቀሳቀስን ያልነው። ዴርዞ ዳትስ ማይ ማተር ቅጥል ቅጥል ትላለ አለ። ከአንተ ስትማርት ነው ደግሞ ገንኜ ነው ያለት። እንግሊዘኛ እንደ ውሃ ነው የሚፈሰው። በጣም ደምቄ ነው አለ ብራዘር። ወዳጅ ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ኢየሱስ ጌታ ነው። ሌሎች ኮፒል እንግዲህ ትሄዳል ጉስ አንዳንድ ህፃናት አሉ ዝም ብሎ በሰዎች የሚመሩት። አባ መጽሐፍ ቅዱስ ስለማታጠና ነው እንደዚህ አይነት ጽሁፎች። ዘፍጥረት 26:12 አንብብ። ይስሐቅ በዛ ዓመት 100 እጥፍ አፈራ ይላል። የፍልስጤም ሰዎች ቀኑበት ይላል። በሩም መጥቶ ዘጉት ይላል። ቆፈረ ይላል። ይህንን ብትዘጋ ያኛው ነው መቆፍረው። ይሄ ብትዘጋ በዛኛው አልቆም፣ ሌላ ቆፍራለሁ ወንድሜ፣ ቆፍራለሁ። ምንጭ ነጋለ። ስለዚህ ውሃው ያለበት ገሬራ ሰዎች ጋር አይደለም። ምንጩ ያለው ከገሬራ ሰው አለ። ምንጩ ያለው በእግዚአብሔርና በይስሐቅ መካከል ባለው ኪዳን ነው። በረከቱ ያለው በይስሐቅና በእግዚአብሔር ባለው ኪዳን ነው። ለዚህ ነው ታዲያ አሁን አንተ ምንጩን ልትቀዳ የመጣኸው በውጭ ሀገር ላይ የሚኖሩ እህቶችን በውስጥ እየደወልክ እንደዚሁም ደግሞ እዚህ ሚዲያው ላይ ያገለግላለሁ ብለህ እያልክ ገንዘብ የሚሰጡህን ጸልይላችኋለሁ፣ የማይሰጡትን ደግሞ ረግማችኋለሁ እያልክ የበረከት ቃል የእርግማን ቃል የምታወጣው ምንጭ እየቀዳህ ነው ማለት ነው። እኔ ደግሞ ጌታ ኢየሱስ ምስክሬ ነው፣ ዛሬ ይህንን ምንጭ እደፍንብሃለሁ ማለት ነው። ይህንን የአጭበርባሪነትህን የወሮ በላነትህን በነቢይነት ስም የምትነግደውን ንግድን
ዛሬ ይኸው እዚህ 380 ምናምን ሰው እየሰማ ምንጭህን እደፍነዋለሁ። ኦኬ የፍልስጤም እረኛ ስለሆነ ነው፣ የጌራራ አገር ንጉሥ የላካቸው መልእክተኞች ስለሆኑ ነው፣ ፍልስጤማውያን እንደቀኑበት ነው ብለህ ልትል ትችላለህ፣ መብት ነው። ቆመ ግን ብሉይ ኪዳንን እኔ ጋር አታወራውም። ብትገባ ያ ክፍል ለምን እንድተባለና አንተ አሁን ከራስ ጋር አምጥተህ እንዴት ልታገናኘው ልትሰፋው እንደፈለግ የርንበት ማለት ነው አለ። እዚህ እየሰማ ነው። ናግባ ሌሎችም ካሉ አስገቧቸው። እኔ አንድ ነቢይ ነኝ ብሎ የሚል ሰው ነው የምፈልገው። ከሆነም ቤቱን ሞልቶ እዚህ ጋር በሙሉ ይኸው ተሰልፈው እናወራለን። አይዟቸው፣ አትፍሩ። እኔ በነቢያት የጸጋ ስጦታ እኮ አምናለሁ አልኳችሁ፣ አምናለሁ። የጸጋ ስጦታው ዛሬም አክቲቭ ሆኖ እንደሚሰራ አምናለሁ። ግን በእነማን ላይ ነው የሚሰራው? እንመረምራለን፣ ትመረምራለህ፣ እኔም እመረምራለሁ፣ አንተም ትመረምራለህ፣ የእግዚአብሔር ሕዝብ ይመረምረናል። ኑ ግቡ። ዛሬ አንድ ኦርቶዶክስ እዚህ ቤት ገዝት እንዳይልክ፣ ማንም ጴንጤ እንዳይልክ። ምንድነው ያልኩት? ማኖፍ ጋር ነው እንዲ ያልኩት? ተሳስቼ ነው? በስተት መሆን አለበት። ማኖፍ ጋር ካልኩኝ ዳጸ ልሳን ነው ይያዝልኝ። እንደዛ ነው ያልኩት? ማኖፍ ጋድ ነው እንዲ ያልኩት? አይ አይደለም። ካልኩም በስተት ነው ያልኩት። ማኖፍ ጉድ ነው ያልኩት። ጉድ ማለት የእንግሊዘኛውን ሳይሆን የአማርኛውን ማለት ነው። እንዲህ አይነት ወንድሞች እናቶቼ ለእውነት መንገድ ለመሰደብ የእውነትን መንገድ ለማሰደብ የጌታን ስም ለማስነቀፍ ደግሞ በልሳን ነው መጸለየው ብሎ ይላል። ይሄ ልሳንን ያው ከመንፈስ ቅዱስ ነው ብዬ እኔ አላምንም። ለምን? ሰውየው ሟርተኛ ነው፣ ተራጋሚ ነው። የስተት ነገሩን ስተት ነው ብለው ስላሉት ሰዎች ይራገማል። ሽንትህን አልጋ ላይ 5 ይሸናሉ አለ። አያ እግዚአብሔር መንፈስ ቅዱስ እየተናገረኝ ነው አለ። ና ግባና ከኔ ጋር አውራ እኮ ነው ብዬ የምልህ። ኑ ግቡና አውሩ። በጌታዬ ስም ላይ ያላገጣችሁ እናንተ ኑ ግቡና ከኔ ጋር አውሩ። የተቀባ ነብይ ነኝ ብሎ ያለ እኮ መደበቅ የለበትም፣ መጥቶ ነው መናገር ያለበት። በልናና እኔ ጋር አውራ፣ ስለ ነቢያት ስለ ጸጋ ስጦታ ናና አውራ። በብሉይ ኪዳን በአዲስ ኪዳን ጠይቃለሁ። አንተ እንደተራገምከው ይራገሙ የነበሩ ሽንት ያሸኑ የነበሩ መንፈስ ቅዱስን እየጠሩ ሽንት እናሸናለን ብለው ያሉ እንዳንተ አይነት ደፋሮችን ታሳየናለህ። እሺ ሰብለ፣ ሰላም ላንቺ። ሰላም ኤርሚ፣ እንደምን አለህ? ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ ልጅ ነኝ። እሺ፣ ትምህርትህን በጣም ወደዋለሁኝ። በእውነት ብዙ ነገር ደግሞ አውቄበታለሁ። ተባረክ ያለሁኝ። ተባረክ፣ እግዚአብሔር ይስጥልን። ብዙዎቹ ቴሌቪዥኑ ሁሉ እንዲህ አይነት እንትኖች አሉ በቴሌቪዥን ቻናል የሚታዩና እነሱም በማየት ብቻ በቃ የእናንተን የጴንጤን እንትን በጣም እየነቀፍኩ የነበርኩ ነኝ፣ እየጠላሁም የነበርኩ ነኝ። አሁን ግን አንተ ማነው ብሩኬ ማነው ደግሞ ስታስተምሩ እየሰማሁኝ በጣም ጥሩ ጥሩ ትምህርት እያገኘሁበት ብዙ ነገር ተለውጬበታለሁኝ በብዙ። እነዛን ግን እያየሁ በጣም ነበር ምነቅፋችሁ ምጠላው የነበረ። ደግሞ እንደናንተ አይነት በጣም በቃ ዳኒ አሁን በጣም ቆንጆ በጣም ጥሩ አስተማሪ ነው። እንዲገባን አድርጎ የሚያስተምር ነው እና በብዙ ነገር ተለውጬበታለሁ። በጣም ወዳችኋለሁ፣ አከብራችኋለሁኝ። እነሱን ደግሞ አምላክ ልብ ይስጣቸውና ይመልሳቸው፣ የንስሐ ዕድሜ ይስጣቸው ነው የምለው። እሺ እህታችን ተባረኪ፣ በርቺ። ፎሎ ባክ መልስልሻለሁ፣ አወራሻለሁ። የቴ ጸጋ ይብዛልሽ። እሺ የእውነትን መንገድ የሚያሰድቡ ሰዎች ቢኖሩ መንገዱ ግን ትክክል ነው። ኢየሱስ ግን ትክክል ነው። እኛ የወንጌል አማኞች የምናምነው እምነታችን ግን ትክክል ነው። ተባረኪ። ዛሬ ለእንደነሱ አይነት ስለሆነ
እነሱ ከሌሉ ወኪሎቻቸው እንዲመጡ ፈልጋለሁ። ተባረኪልን እህቴ ሰብሊ። ይኸው ፎሎ ባክ መልሼልሻለሁ፣ በውስጥ አወራሻለሁ። ተባረኪ፣ ጸጋ ይብዛልሽ እህቴ። አሜን አሜን። አንተም ተባረክ። አመሰግናለሁ። ሰላም ሁኑ። ቻው ቻው። እሺ ወኪሎቻቸው ካሉ ወኪሎቻቸውን ቀስቅሱ። እዚህ ገስት ላይ የላካችሁ ሰዎች አንዴ ላውርድ፣ ከዛ በኋላ የምትገቡ ከሆነ የእነሱ ወኪሎች ከሆናችሁ ማለት ነው። እነሱ አይገቡ ማለት እነዚህ በፒክቸር ላይ የምታዩቸው ሰዎች በነቢያት በነቢይነት ስም ሟርትን የሚያሟርቱ የሚራገሙ የዘመናችን ነውረኞች ናቸው። ነውረኞች። ቪዲዮ አለ አይታችኋል። ካላያችሁ መልሼ ያሳያችኋለሁ። እነዚህ ብቻ አይደሉም፣ መሰሎችም ሁሉ ጨምራሉ። እንደነዚህና እንደነዚህ አይነት መሰል ማለት ነው። ኦኬ አሉ። ለእግዚአብሔር ክብር ይሁን። እሺ ሌላ አለ። ኦኬ የላክልኝ ሰውዬ ልኬልሃለሁ እኮ የላክልኝ ሰውዬ ልኬያለሁ። ነቢይ ነን ብላችሁ የምትሉ በነቢያት የጸጋ ስጦታ እናገለግላለን። ጌታ ቀብቶናል። መንፈስ ቅዱስ ይናገረናል። የረገምኑ ይረገማል፣ የነቀልኑ ይነቀላል፣ የተከልኑ ይተከላል፣ የገለበጥኑ ይገለበጣል ብላችሁ ቲክቶኩን የምታምሱ የዘመናችን የማታ ቀበሮች ማለት ነው። የማታ ተኩላ ይባላል። ገጠር ባደኩበት የማታ ተኩላ። ኢሳያስም እንደዛ ይናገራል። ነቢያቶቻችሁ እንደ ምድረ በዳ ቀበሮች ናቸው ይላል። እጅን የሚያስፈራው ቀበሮ መሆነ ጅብ በሌሊት ስለሚሰማራ ከጉድጓዱ ከዋሻው ስለሆነ የወጣው ያገኘውን ነው የሚበላው፣ ያገኘውን ነው የሚነክሰው። እሺ በቃሉ ብሎክ ላደርገህ ነው። ያው በቃ ቴንኪው። ነቢያት ነን ሐዋርያት ነን ብላችሁ የምትሉ በመገለጥ የጸጋ ስጦታ እናገለግላለን ብላችሁ የምትሉ ጌታ ራእይ ሰጥቶናል። ራእዩን ተቀብለን ራእዩን ለማስኬድ ብላችሁ የእግዚአብሔርን ሕዝብ እየረገማችሁና እያስፈራራችሁ ገንዘብ የምትቀበሉ እያስፈራራችሁና እየረገማችሁ ገንዘብ የምትቀበሉ ገንዘብ እንዲሰጧችሁ የምታጭበረብሩ ገንዘብ ካልሰጧችሁ ቃል አወጣብሃለሁ ሽባ አድርጌ ነው ማስተኛ አልጋ ላይ ብለህ የምትል ነብይ ነኝ ብለህ የምትል ተቀብተህ የለ እንዴ? የኢትዮጵያ ተስፋ ነኝ እኮ ብለኸኛል። አሁን አንተ ስንሰማ ቪዲዮ ላይ የኢትዮጵያ ተስፋ የ130 ሚሊዮን ህዝብ ተስፋ ነኝ ብለሃል። ተስፋችን የሆንከው ነብይና እንጂ ናግባና እናውራ። ሎች አጭበርባሪዎች ላይ ግን እግዚአብሔር ሲሰራ አናይም። እነዚህ ደፋር ሲበዛ ደፋር የለየላቸው ሟርተኞች ናቸው። የአምላክ የእግዚአብሔር መንፈስ ውስጣቸው የሌለ የአምላክ የእግዚአብሔር መንፈስ ውስጣቸው የሌለ ሟርተኛ ተራጋሚ በለዓማውያን ናቸው እንጂ እነዚህ ነቢያት አይባሉም። እነዚህን ነቢያት ወደ ማለት ከደረስክ አንተ ከእውነት ሚዛን ወድቀሃል ማለት ነው። እነዚህን እውነተኞች ናቸው ብላችሁ የምትሉ ሰዎች ካላችሁ በእውነት ነው ብዬ የምልህ ስለ እነዚህ ህልም ማለም አይጠበቅብህም። ኦኬ እግዚአብሔር በተለየ ድምፅ እንዲያሰማ አትጠብቅም። የተናገሩትን ብቻ መስማት ነው። የተናገሩትን ብቻ ማየት ነው። እንዲህ አይነት ነብይ እግዚአብሔር መቼ ነው አስነስቶ የሚያውቀው? እስኪ ስሟት እችን ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደ የምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ።
ይሄ ርግማኔ የትኛውም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ህይወቴ በዚህ ይበላሽ አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጥተሃል። አንተ የእፍኝ ልጅ ነህ። አንተ የእፍኝ ልጅ ነህ። በኢየሱስ ስም ተረገም። ይሄ ነው የክርስቶስ መንፈስ። ወንድሞች እናቶች እንዲህ ብለው ሲናገሩ ትፈሯቸዋላችሁ አይደል? እነዚህን ሟርተኞች እንድች አይነትን ሟርተኛ እቻ የእናቷ ወይ የዘሯ የትውልዷ ከራማ የሚባል አጋንንት እሏ ላይ የሚሰራባት እንጂ የክርስቶስ መንፈስ ያለበት ሰው ማንንም ለህይወት የተሰጠንን የእግዚአብሔርን ቃል አንስታ በዚህ ቃል ህይወትህ ይበላሽ ብሎ የሚል ቃል ማውጣት ይሄ ከክርስቶስ መንፈስ የወጣ ቃል አይደለም ብራዘር። እባቡ ነው ላላ የሚሰራባት። እባቡ እኮ አልኩ። የተባረከውን ጌታ ኢየሱስ ክርስቶስን ስሙን ጠርታ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም፣ በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ላከው ብሎ ባለው በአምላክ ቃል ላይ የተጻፈውን የጌታን ስም ጠርታ ምን አለች? ትራገማለች። አየህ፣ እንደነኛ አይነት ሰዎች አላችሁ። ፎሎ ያደርጋችኋቸው አንፎሎ ነው ማድረግ ያለባችሁ። የምታደምጧቸው ሰዎች እንደነኛ ሰዎችን ቁጭ ብላችሁ አታድምጡ። ትታችኋቸውን መሄድ ያለባችሁ። ምን ግዙልኝ እያለች ነበር? ወንበር ግዙልኝ እያለች ነበር። ሶ ታዲያ 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 ለምን ልታደርገው ነው ወንበሩን ግዙልኝ ያለችው? ምን ልታደርገው ነው ወንበሩን ግዙልኝ ያለችው? ለመቀመጫዋ ነው? ራሷ አልተቀመጠበት ነው ወይስ ለምንድን ነው? መቼም እቺ አሁን ቸርች ጌታ ራእይ ሰጥቶኛል ብላ እያለች ብቻ እንዳልሆነ እንደዚህማ። ለምንድን ነው ወንበር ግዙልኝ ያለችው? ታች ኮሜንት ጽፋችኋል። ለቸርች ቸርቹ የእሷ ነው። ቸርቹ የእሷ ነው እንዴ? ስንት ህዝብ አላት ማለት እዛ የተሰበሰበ የእሷ ሰዎች ስንት አሉ? ስንት አባላት አሉ? ከአባላቶቿ እንግዲህ ሰው እንጥራ፣ ሽማግሌም አይጠፋም። እውነታችሁ ነው። ግን ወንድሞቼ በእንደዚህ አይነት ቸርች በእንድች አይነት ሴትዮ የሆነ ቸርች የሚመራው ግድ የላችሁ። አይ እድርንና ቸርችን ለዩ። ምናልባት እድር የእድር ቤት ሰብሳቢ ከሆነች ከእንደነዚህ አይነት ሟርተኞች ተጠበቁ። እንደነኛ አይነት የሕያው አምላክ እግዚአብሔር መንፈስ ምስክር ነው፣ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። እነዚህ ደፋሮች፣ ጨካኞች አራዊቶች ናቸው። አራዊት፣ ነፍሳትን የሚበሉ አራዊቶች፣ ነፍሰ ገዳዮች እኮ አልኩ። ሰውን በዚህ ናህል ልክ መራገም የፈለገ ሊያበሳጭ ይችላል። አገልግሎቴን የማይቀበሉ በጣም ብዙ ሰዎች አሉ። ተራገም ግን አላለኝም።
አላለኝም። የክርስቶስን መንግስት ስትነካ በእግዚአብሔር መንፈስ ሆነን የምንናገረው የእግዚአብሔር ቃል አለ። የጌታን ደም ስታክፋፋ፣ በክርስቶስ ላይ ስትቀልድ፣ የጌታን መንግስት ስትቃወም፣ መንግስቱ ማለት ነው። ግለሰቡ መቃወም ትችላለህ። በዚህ ነው ልክ ወንድሞች ናቶች፣ በዚህ ነው ንቁ ነው። እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። በጌታ በኢየሱስ ስም ስራሽ ይፍረስ፣ ዘርህ ይለምልም። ንቃ የምትባለው ወንድም፣ እኔ ደግሞ እባርካለሁ። እንደነኛ አይነት ሟርተኞችን የተናገሩት የእርግማን ቃል በአንተና በልጆች በዘር በትውልድ ላይ እንዳይበቀል እንዳይሰራ፣ እሷ ማንም ሼካ፣ ማንም ጳጳስ፣ ማንም ፓስተር፣ ማንም እንዳያስረው አድርጌ ገዝቻለሁ ነው አይደል ያለችው? ስሟት። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሪ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ በጌታ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳው ለሙታን ሕይወትን በሚሰጠው የሌለውን እንዳለ አድርጎ በሚጠራው በአብርሃም አምላክ በጌታዬ በኢየሱስ ክርስቶስ ቅዱስና ገናና ስም እቺ ጨለማ ሕይወቷን የወረሳት ጨለማ ውስጥ የተቀመጠች ሴት የተናገረችው ቃል ንቃ በሚባለው ወንድም ዘር ትውልዱ ላይ በሌሎችም ላይ እንደዚህ እያደረገች የተናገረችው ይህ ቃል በጌታ በኢየሱስም ሕይወታቸው ላይ ፍሬ እንዳያፈራ፣ ዘመናቸው ላይ እንዳይበቅል፣ መንገዳቸውና ሕይወታቸውን ልጆቻቸውና የእነሱ የሆነውን ነገር ሁሉ እንዳይነካ ይህ ከአንደበቷ የወጣ የእርግማን የእባቡ ቃል በጌታዬ በኢየሱስ ክርስቶስም እሷ ማንም እንዳይሽረው ዘግቻ ለቆልፍ ያልሆነ ያልችው ማንም እንዳይሽረው ብቻ ሳይሆን የተናገረችው ቃል ወደ ራሷ እንኳን እንዳይመለስባት እግዚአብሔር ስለ እሷ እንኳን እጸልያለሁ። ስለ እሷ የተናገረችው የእርግማን ቃል እሷ ላይ እንኳን ተመልሶ ልጆቿና ዘሯ ላይ እንኳን እንዳይሰራ በጌታ በኢየሱስ ክርስቶስም በተናገርሽበት ሰው ላይና በሌሎቹ ሁሉ ላይ በክርስቶስ አብያተ ክርስቲያናት ላይ የተናገራችሁት የሟርት ቃል በኢየሱስ ክርስቶስ የስም ሥልጣን ጌታዬ ኢየሱስ በሰጠኝ በልጅነት ሥልጣን በቃሉ ብርሃን በመንፈስ ቅዱስ ኃይል እሽረዋለሁ። በኢየሱስም እሽረዋለሁ። በኢየሱስም ይህንን እርግማን እሽረዋለሁ። ጳጳስ እንዳይፈታው፣ ሼክ እንዳይፈታው፣ ማንም ፓስተር እንዳይፈታው፣ ማንም ነቢይ እንዳይፈታው ብለሻል። በተሰጠኝ በእግዚአብሔር ጸጋ በማገለግልበት የጸጋ ስጦታ በመንፈስ ቅዱስ ኃይል እሽረዋለሁ በጌታ በኢየሱስም። እንደነዚህ አይነት ሟርተኞች ወንድሞች እናቶች፣ እቺ የክርስቶስ መንፈስ አይደለም ያለባት ወንድሞች እናቶች። መንፈስ ቅዱስ ያለበት ሰው አይራገምም። ሰውን ጸጋ ስጦታህን አለመቀበል አይደለም፣ ዘቅዝቀው ሊሰቅሉ ይችላሉ። የተባረከው የክርስቶስ መንፈስ ያለበት ሰው ሰውን በዚህ ልክ መጽሐፍ ቅዱስን አንስታ የጌታ ኢየሱስ ክርስቶስን ስም ጠርታ በዚህ ቃል ሕይወትህ ይበላሽ ብላ የምትራገም እቺ ሟርተኛ ናት። እንዳትፈሯት። ያም ከእሷ ጋር ያለው ሌላኛው ማለት ነው ሟርተኛ ነው። ይሄ ማን ነው? ማን ኢንጂል ነኝ ብሎ ያለው ማለት ነው። ክራይስት ኢንጂል ነኝ ብሎ ያለው በገባችሁ ኖሮ ወይኔ ላይ አጋንንት ይወጣሉ፣ አንተ ላይ አጋንንት ይወጣ ነበረ፣ እንፈታተሽ ነበር። ክራይስት ኢንጂል ነኝ ብሎ ያለ ሟርተኛ፣ በላተኛ ቀበሮ ጠፍሩን አሳድጎ የመጣ ማለት ነው። በጽድቅ መንገድ አገልግለ በጽድቅ ህዝቡን በጠየቅ በጽድቅ አገልግላችሁ በጽድቅ እግዚአብሔርን በመፍራት አገልግላችሁ አገልግሎታችንን ሰፖርት አድርጉ ብትሉት የጽድቅ መንገድ ነበር። እሱ የእውነት መንገድ ነበር።
እንዳትፈሯቸው። ሰምተሽኛል እህቴ? እንዴ አንቺ እንደዚህ አይነት የሰፈር ላይ ዱርዬዎች ተሰብስበው መጥተው እናንተ ሲረግሟችሁ ስቀት አልፋለ እንዴ? ቃል እኮ ነው እየተናገሩባችሁ ያሉት፣ የሟርት ቃል ማለት ነው። ሟርታቸውን ወደ ራሳቸው መመለስ ነው እንጂ የአምላክን የእግዚአብሔርን ቃል ጠርቶ በዚህ ቃል ህይወት ይበላሽ ማንንም እኮ አይባልም። ብራዘር ኦ ጌታዬ አንተ አንቀጠቀጠኝ እኮ አልኩ። የእግዚአብሔርን ቃል መጽሐፍ ቅዱስን አንስተህ ህይወታችን የተሰራበት የምንድንበትን የእግዚአብሔርን ቃል አንስተህ በዚህ ቃል ህይወት ይበላሽ። ምንስ ቢበድላት ንቃ የተባለው ወንድም አጥፍቶ እንኳን ከሆነ አየህ ንግዷ ላይ ቆሙባታል ማለት ነው። ንቃ የሚባለው ሰው ነጋዴነታቸውን አጋልጧል ማለት ነው። በዚህ ያህል ልክ ሰውን የሚራገብ የክርስቶስ ነቢይ ነኝ ብሎ የሚል የአምላክ መንፈስ ያለበት ሰው የለም። እንኳን አዲስ ኪዳን ብሉይ ኪዳን እንኳን እንደዚህ የተናገረ ነቢይ የለም። አንቺ ኑ ግቡና ከሙሴ እስከ ሚልክያስ እስኪ ያሳዩኝ አባቶቼ ነቢያትን ማለት ነው። የሉም። ይኸው ከቢኒና ከወንድምነት ከዳንዬ ውጭ የመጣ የለም። ይሄ ሁሉ ባዶ ቦታ ያስቀረውትኝ ሰውን ሌላውን ላለማስገባት እነሱን ለማስገባት ነበር። ሶስት ስድስት ቦታ አይደል ያለው? 3 ሐዋርያ 3 ነቢይ ነኝ ብሎ የሚል ለምን አይመጡም? ለምን አትመጡም? እንደው በጌታ ነው ቢወዱኝ አይገርመኝ፣ ቢጠሉኝ አይገርመኝ። ምን አያገባኝ። ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም ምን ይኸው እግዚአብሔር ምስክሬ። ዴቫንታስ ልፕሪካኑዛ ደሞ ልሳን ብሎ ይላል እንዴ? ይሄ እንደዚሁ ጭራቅ እንደመሰለ ነው። አየው አግጥጦ የመጣ አውሬ እላው ላይ የሚሰራ የክርስቶስ መንፈስ አይደለም። ይሄን ምናልባት እሱ ሌሊት ሽንቶ ያመልጠው ሊሆን ይችላል። አየህ እሱ ሊያስተላልፍ ነው። በእርግማን ወደ ሌሎች ሊያስተላልፍ ምን ስለሆንክ ነው አንተ? 9 ሰዎች ከ9ኙ 5ቱ ሽንታቸውን ይሸናሉ አለ። 4ቱስ ካካቸውን የሚጸዳዱት ወይስ ምን እንደሚያደርጉት? ወይ እነሱ ቆሞ ያሸኗቸዋል? እንደዛ ነው ያሳየ አይደል? የጌታ መንፈስ አሳየኝ አላለም? ወይኔ ኤርሚያስ 5ቱ ይሸናሉ። እሺ ብሎ ማለት ተራጋሚዎች ራሱ ከሚያደርጉት እኮ ነገር አንዱ እንደዚህ ነው። ምራቃቸውን ተፍተው ያው ቃል ለምድር ለሰማይ ምናምን ብለው በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም ምን ይኸው እግዚአብሔር ምስክሬ። ዴቫንታስ ልፕሪካኑዛ እንዴት መጥቶ ስለ ወንዱ ውስጥ ላይ
ኪዳን ገብቷል። ከአውሬው ጋር ኪዳን ገብቶ የተቀባው ነቢይ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው አያለው። 9 ሰዎች ናቸው ከስር የጨለማውን ዓለም የሚያካሂዱ አገልግሎትን እናስተጓጉኝ፣ እንዲበሳጭ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልእክት ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ይሄ የደብተራ መንፈስ ነው ማለት። እኔ በቀድሞ ቤት እዛ አስቀድስ በነበርኩበት ሰዓት ላይ የማውቀው መተተኞቹ ደብተራዎቹ ሲደግሙብህ እዛ እናስፈሳቸዋለን ይላቸዋል። የፈስ ድግምት አላቸው። እዚህ ደግሞ የሽንት እዛ የፈስ ነው፣ እዚህ የሽንት ነው። ኤርሚ እንትን በተኙበት አለ ቅድም፣ አሁን በተቀመጡበት የሚለው ሁለቱ በሁሉምና ቤኒ ታዲያ ሲሸኑ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆርጦ አይታወቅም። ድንገት እጃቸው ይቆረጣል። እኔ ወገኖቼ ይህንን እንደነኛ አይነት መተተኞችና እንደነዚህ አይነት ጠንቋዮችን ሰምታችሁ ትፈራላችሁ? ወገኖች፣ በጌታ የምታምኑ ወንድሞች እናቶች፣ የእነኚህ ሰዎች ንግግር ሰምቶ የሚፈራ ሰው አለ ወይ? እኔ ለእናንተ መልእክት ብናገር ይሻላል። እንደዚህ እንፈራለን ብላችሁ ለምትሉ ሰምቷቸው እነዚህን የሚፈራ ሰው አለ? የሚደነግጥ ሰው አለ? የሚሸበር ሰው አለ? ምናልባት ሊሰራብኝ ይችላል ብላችሁ የምትሰጉ ሰዎች አላችሁ። የእነኚህን ሟርተኛ ሰውዬ ማለት ነው ካለ እናንተ የእግዚአብሔር ልጅነታችሁ ጥያቄ ውስጥ ይገባል ማለት ነው። እኔ ይቅርታ አድርግልኝ፣ እችም ያም የተናገረው ፈቅጄላችኋለሁ፣ ፎቶዬን ዘቅዝቃችሁ በወስፌ የበሳህ የፈለከውን የእርግማን ቃል ተናገር፣ ቤትህን ዘግተ ማለት ነው። የአባቶቼ የነቢዩ የኤልያስ አምላክ ይፋረድ። እኔና ልጆቼ ሚስቴ ላይ እናንተ ተራግማችሁ የምታመጡት ነገር ካለ በእርግጥ እግዚአብሔር አላገኝም። እንደ አንተ አይነት መተተኛ መልኩን ቀይሮ የመጣ ይሄ የደብተራ ስፒሪት ማለት ነው። እዛ እናስፈሳሃለን ይለዋል። የሆነ ነገር ተናግረህ የማታረግ ከሆነ እነሱ የሚልሁን የማታረግ ከሆነ የፈስ ድግምት ነው የምዘራብሽ ይልሃል። የፈስ ድግምት ትሰራብሃለሁ፣ አስፈሳሃለሁ ይልሃል። እዚህ ደግሞ አሸናሃለሁ ይልሃል። የሚያሸናው ደግሞ ጌታ መሆኑ እኮ ነው። መንፈስ ቅዱስ ነግሮኛል አላለም? አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ እነዚህ የሌሊት ብቻ አይደለም የቀን ቀበሮች ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረግ ኢንጅል ነኝ ነው ያደል ብለህ ያልከኝ የነበረው ባገኘሁ ነበር። የኤልያስ አምላክ ዛሬ ባገናኘን ነበረ። እሱ ቤት ላለመግባት የሚያዩት ከ5 እስከ 8 የማይሞሉ ሰዎች ናቸው እየወረዱ ከ3 እስከ 4 ምናምን ነገር እንደዚህ 8 ሰው ማነ 4 ሰው ካለ ከአራቱ አንዱ እኔ ነኝ። እዛ በፌክ አካውንት ሰምቼው ነበር። ከዚህ በኋላ ግን በደንብ መስማት ስለነበረብኝ ማለት ነው ዴዘን ማድረግ እስካለብኝ ድረስ መስማት እስካለብኝ ድረስ ሰምቻቸዋለሁ። አሁንስ ከዚህ በኋላስ ሰውየው በማን መንፈስ ነው የሚያገለግለው? እልም ያለ አጭበርባሪ ወስላታ የሆነ ሟርተኛ ጠንቋይ ነው። እንዳትፈሩት። በነቢይ ስም ራሱን የሚጠራ ክራይስት ኢንጅል ብሎ የሚል ኢንጅልነትህን ከላህ ላይ ነበረ እንደ ሱሬህ እንደሚወልቅ ወልቆ የምትሄደው ገብተህ ቢሆን ኖሮ አትርፏል። ጌታ ኢየሱስ አትርፏል። ያውም በእውቀት ነበር፣ ያውም በመንፈስ ብልጫ ነበር። እናንተ በእርግጥ የእግዚአብሔር ነቢያት ከሆናችሁ እዚህ ታረጋግጥ ነበረ።
እዚህ ታረጋግጥ ነበር። እዚህ እኔ ጋር ትንቢት ትናገር ነበር፣ ታወራ ነበር። እዚህ ታወሪ ነበር። ዘመናችሁ ሩቅ አይሆንም። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። እንዳጭበረበራችሁ እንዳታለላችሁ፣ የጌታን ስም እንዲነቀፍ የጌታ ስም እንዲሰደብ ምክንያት እንደሆናችሁ የሰራዊት ጌታ እግዚአብሔር ሩቅ አያስኬዳችሁም። ወይ ለሕይወት የሚሆን ንስሐን ሰጥቷችሁ እንድትመለሱ ዕድል ይሰጣችኋል። ካልሆነስ ከዚህ ትውልድ መካከል አሁንም ሞገሳችሁ ተገፏል። ጥላችሁን የተገፈፈው የሚሰማህ አንድ ሰው እስክታጣ ድረስ ዝምባም ሆነ ነው በአደባባይ የምትቀረው። እግዚአብሔር በቅድስናና በጽድቅ እሱም በመፍራት የምናገለግለው ወንበር አልገዛችሁልኝ ብሎ በዚህ መጽሐፍ በእግዚአብሔር ቃል ሕይወት ይበላሽ ብሎ የሚረግም አለመግዛት ይችላሉ። አለመግዛት ይችላሉ እኮ እግዚአብሔር ሕዝብ አለመስጠት እኮ ይችላሉ። መብታቸው ነው። ከጠየቅ በጽድቅ አገልግለ ጠይቅ፣ ከሰጡ ይሰጡሃል። በቃ አለቀ። ልክ እኔ እንደማደርገው በጽድቅ አገልግለ ጠይቅ። ሕይወትህን አሳይ። በመጀመሪያ ሕይወትህን አሳይ፣ አገልግሎትህን አሳዩ። ሰው ይረዳችሁ። የእግዚአብሔር ሕዝብ እኮ ይረዳል ድካሜንም በሕይወቴም አልፎ የሚሰራውን የእግዚአብሔርን ጸጋ፣ ድካሙንም በሕይወቱ አልፎ የሚሰራውን የእግዚአብሔርን ጸጋ፣ የዳንየንም የቢንያንም የሌሎችንም አንዳችን ለአንዳችን እናያለን፣ እናውቃለን እኮ ብራዘር። ጌታ የገለጠልንን ያህል ማለት ነው። ታማኝነታችሁን አሳዩ። ገንዘብ ያልሰጣቸውን ሰው ይረግሙታል። ወንድሞቼ ናቶቼ፣ መብታችሁ ነው አለመስጠት። ወንድሞቼ እዚህ እህቶች፣ በጌታ የምታምኑ ወንድሞቼ ናቶች፣ ገንዘብ አለመስጠት መብታችሁ ነው። ገንዘብ ስላልሰጣችሁት የሚረግም ተራጋሚ አገልጋይ እሱ የክርስቶስ መንፈስ ያለበት አይደለም። ኤርምያስ ገንዘብ ስላልሰጣችሁ የሚረግማችሁ ከሆነ በርግጥ ልንገራችሁ የክርስቶስ መንፈስ የለበትም ማለት ነው። አላደርገውም። እኔ የክርስቶስ መንፈስ ስላለብኝ ሰው ገንዘብ ስለሰጠኝና ስላልሰጠኝ አይደለም እምባርከም እምረግምን። ለምን ረግማለሁ? ሲጀምር መብታችሁ ነው አለመስጠት። ገንዘብ መብታችሁ ነው ወንድሞች ናቶች። የፈለገ ነብይ ይሁን፣ የፈለገ ሐዋርያ ይሁን፣ የፈለገ ወንጌላዊ ይሁን፣ የፈለገ የጸጋ ስጦታ በሕይወቱ ላይ ይገለጥ፣ አለመስጠት መብታችሁ ነው። ስላልሰጣችሁ አገልጋዮች ይርገሟችሁ ብሎ የሚል የለም። እሺ ወንድምነት ቆይ ልስጥ። ወንድሜ ሰናይ ያው ተባረክ ወንድምነት። ያው ፉል ሰጥቻለሁ። ሰናይ ወንድሜ ፉል ሰጥቻለሁ። ማስወረድም ማስወጣትም እችላለሁ። ሚዩትም ማድረግ ሙሉን የሰጠው። አትፍሯቸው እነዚህን ሟርተኞች። ምንም እንዳትሰቀቁ ብራዘር። እንደነዚህ አይነት ሟርተኞች የክርስቶስ አገልጋዮች አይደሉም። በእግዚአብሔር መልክና አምሳል የተፈጠረውን ክርስቶስ የሞተለትን ሰው ገንዘብ ስጠኝ ብለው አልሰጥ ብሎ ሲልህ በዚህ ቃል ሕይወት ይበላሽ ብላችሁ በኢየሱስ ክርስቶስም ሼካ፣ ጳጳስ፣ ፓስተር፣ ነቢይ ነኝ ብሎ ቢል እንዳይፈታ እቆልፍሻለሁ። እኔ እቆልፍሻለሁ። እህትዬ ደግሞ አንቺን ብዬ እህትዬ ብሎ ማለት ለምዶብኝ ነው። ኦኬ እህትዬ ብዬ አልኩት፣ ይቅርታ። እንደነዚህ አይነት እህቶች እንኳን ተብለው ሊጠሩ እንኳን የማይገቡ ናቸው። የክርስቶስ መንፈስ አይራገምም። አንተ የፈለገ ሊያበሳጩ ይችላሉ። እኔ በዚህ 10 ዓመት ውስጥ ስንቶቹ ረግመውኛል፣ ሰድበውኛል። ስንቶቹ አልኩ። ከራሴ ወገን ከወንጌላውያን አማኞች ጀምሮ እስከ ኦርቶዶክሳውያኑ የረገሙኝን አልተራገምኩም። እንደው ተሳስቼ እንኳን ተናግሬ እንኳን ከሆነ በጌታ ፊት ማረኝ ብዬ ነው የማነባው። አንተ ምን አደረገ? ይህ ህዝብ ምን አደረገች? የፈለገ እምነት ተከታይ ትሆን እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ ነው። ይሄ ህዝብ ታውቃለህ፣ በሙሉ እዚህ ፕላኔት ላይ የሚኖር ህዝብ
ሃይማኖቱ ከሌላ ሊሆን ይችላል። እስላም፣ ኦርቶዶክስ፣ ቡዳ፣ ሂንዱዝም፣ ሽንቱዝም ዋቴቨር ሊሆን ይችላል። እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ እኮ ነው። የእግዚአብሔር ልጅ ነፍሱን እስከ መስጠት ድረስ እኮ የወደደው እኮ ህዝብ ነው። መወደዳቸውን ልንነግራቸው የእግዚአብሔር ልጅ እንዴት እንደሚወደን መውደዱንም ነፍሱን እስከ መስጠት ድረስ እንዴት እንደወደደን ፍቅሩን ልንነግራቸው፣ ምሕረቱን ልንነግራቸው፣ የጸጋውን ባለጠግነትን ልንነግራቸው ነው እንጂ የሚገባው ገንዘብ አልሰጥ ብለው ሲሉ ልትራገም አንተ ማነህ? ሟርተኛ። እነዚህ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። ለምን? የክርስቶስ መንፈስ አይራገምም። አይራገምም። ትንቢት እንደዚህ አይደለም ብራዘር። ሽንታችሁን ታሸናችኋለሁ፣ ሽንት ነው ማሸና፣ ሽንት ለቅባለሁ፣ ልብን ቀጥ አደርገዋለሁ፣ እግርን አጣምማለሁ። ሄደር አርዛ ዞር በል መተተኛ። እግዚአብሔር ለአንተ ገንዘብ አልሰጥ ብለው ስላሉ የሰዎችን እግር ሽባ አያደርግም። የሰዎችን አንገት የሚቆለምም አምላክ አይደለም። እሺ እንኳን ለአንተ ለቅዱስ ጳውሎስ እንኳን ቤተክርስቲያን ገንዘብ አልሰጥ ብለዋለች። ጠማማ ትውልድ እንኳን እንዲህ አይነት ዱርዬ እኮ አልኩ። ለቅዱስ ጳውሎስ ለሐዋርያው የቆሮንቶስ ቤተክርስቲያን ገንዘብ አልሰጥ ብለዋለች። ረገማቸው እንዴ ታዲያ? ረገማቸው እንዴ ወንድሞቼ? አረገመን አረገማቸው አረገማቸው። ለምን? የእርግማን ስፒሪት በጳውሎስ ውስጥ የለም። የእርግማንን ቃል ቅዱስ ጳውሎስ ሰዎች ላይ ተናገረ እንኳን ተብሎ ከተባለ ኤልማስ የሚባል ያ አገረ ገዢውን ከማመን ያጣመመ የነበረ ጠንቋይ እንደ ስሙ እንደዛው ነው የሚተረጎመው። ጳውሎስ የሚናገረውን ቃል ሰምቶ እንዳይድን ሰውየውን ያጣመማል። አጠገቡ ቆሞ ምንድን ነው ያለው ታዲያ? እውር ትሆናለህ ነው ያለው። በሐዋርያዊ ስልጣን ማለት ነው። ማንን? ጳውሎስን ስለነካው ነው? የጳውሎስ ስብዕና ስለነካ ነው? አይደለም። ታዲያስ ጳውሎስ የሚሰብከውን ቃል መቃወም ማለት የክርስቶስን መንግስት መቃወም ማለት ነው። አየህ፣ ጳውሎስ የእግዚአብሔር መንግስት ላይ አይቀልድም። እሱን እኮ በፊልጵስዩስ ከተማ ላይ ቀጥቅጠው ገለውት ሞቷል ብለው ከተማይቱ ከተሰራችበት ከተማ ማነው ገደል ውስጥ ወስደው ጥለዋቸው ጨርቁን አራክፎ ወደ ከተማ ወጥቶ እኮ የሰበከበት ነው። ደሙን እያዘራ ማለት ነው። እንደዛ ቀጥቅጠው የገደሉኝን እግዚአብሔር ይድፋችሁ ብሎ አላቸው እንዴ? አላለም አላለም። የነሐስ አንጥረኛው እስክንድሮስ ከፋብኝ ይላል። ጌታ ግን እንደ ስራው ይመልስለታል ብሎ ፍርድን ለእግዚአብሔር እንጂ የሰጠው የነሐስ አንጥረኛው እስክንድሮስ ከፋብኝ ብሎ ያለው አምላኬ ይንቀለው አላለም። አንተ አላለም ጳውሎስ አላለም። በጳውሎስ ላይ አልከፋበትም፣ ከፍቶበታል። ኢያኔስና ኢያምብሬስ ሙሴ እንደተቃወሙት ፊሊጦስና እስክንድሮስ የሚባሉ ትንሣኤ ሙታን ከዚህ በፊት ሆኗል ብለው ያሉ ሐሰተኞች ሐዋርያውን አገልግሎቱን ላይ መጥተው አልተቃወሙትም፣ ትምህርቱን አልተቃወሙትም እና አረገማቸውም። ይንቀላችሁ አላቸው አላላቸውም። ሕይወታችሁ በዚህ ቃል ይበላሽ አለ አላለም። ለምን? ሐዋርያ ነውና። እነዚህ ግን ነቢያት ነን ብለው የሚሉ ሟርተኞች ናቸው። ነቢያት አይደለም። ይሄ ነቢይ አይደለም። ይሄ አይኑን ያፈጠጠ በጫት ገራባ ያበደ ሰውዬ ነው። ጠንቋይ ማለት ነው። እንደነዚህ አይነትን ሟርተኞች እንዳትፈሯቸው የእግዚአብሔር ሕዝብ። ይህ አስረግጬ ነው የምነግራቸው ወንድሞች እናቶች። እንደነዚህ አይነትን ነቢይ ነን ባዮች ሟርተኞችን እንዳትፈሯቸው። የሟርታቸው ቃል እናንተ ላይ እንዳይበቅል እንዳትፈሯቸው። በእምነት ጸንታችሁ በእግዚአብሔር ቃል ተቃወሟቸው። ስማቸውን ጠርታችሁ ስትጸልዩ በእግዚአብሔር ፊት ማለት ነው። እነዚህ ላይ ሆኖ የሚሰራውን
ይህንን የጨለማውን ኃይል ጉልበት ተቃወሙት። እባብ ነው፣ ጮ ይሄዳል። ራሱ እባብ ሲል ነበረ። እባብ ነው በሌሊት እየታየው ማለት ነው። ጮ ይሄዳል ራሱ። መተተኞች የእግዚአብሔርን ሕዝብ ትራገማለህ እንዴ አንተ? ከፈለግ ገሃነመ እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልሆን ካልፈለግ ግን ኩላሊት ይመታ ይላል። አያችሁ ንቀው ኢየሱስ ወደ ገሃነመ እሳት ግባ፣ ከፈለግ ገሃነመ እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልሆን ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስ አናት ይመታ፣ በኢየሱስ አናት ይበሳ፣ በኢየሱስ ጭንቅላት ይበሳ፣ በኢየሱስ እቅድና ፋይናንስ ኢኮኖሚ ኃይል እውቀቴ ባዶ ይሁን በኢየሱስ መጣሁት። እንዲህ አለኝ ጌታ። አውቃለሁ ይላል ግን ደንቆሮ ነው አለኝ። አውቃለሁ ይላል ግን ዕውር ነው አለኝ። ደንቁሯል አለ። ይሄ ሰው ልቡ ደንቁሯል አለ። ደንቆሮ ነው አለ። አይኑ ታውሯል አለ። እንደነኛ አይነት እንግዲህ አረሞች ናቸው ምድሪቱ ላይ የወጡት፣ ሶሻል ሚዲያም ላይ የወጡት ማለት ነው። እኔ እነሱ አይገቡም። ቢገቡ ጥሩ ነበር፣ ቢገቡ ጥሩ ነበር። አሁንም ሲድል ስጣችሁ። ነብይ ነን፣ ሐዋርያ ነን፣ በጣም የእግዚአብሔር መንፈስ በኃይል እኛ ላይ ይሰራል፣ እግዚአብሔር ይናገራል ብላችሁ የምትሉ ሰዎች ግባና እኔ ጋር ኑና ተናገሩ። ይኸው 6 ቦታ አለ። ኑ ግቡ፣ ተራ በተራ ላኩልኝ። ከፈለጋችሁም በአንድ ነግሙና ከመካከላችሁ አንድ ሰው መርጣችሁ እናወራለን። ኑ ግቡ። ኑ ግቡ። አሁን እዚህ እኔ ቲክቶክ ጋር እዚህ እኔ ጋር ገስት ላይ ገብተህ ይሄን ቃል በማን መንፈስ ሆነ እንደተናገርከው እነግርሃለሁ። ና ግባ። አሁን እነዚህ የክርስቶስ አገልጋዮች ናቸው እንዲሆኑ ወንድሞች እናቶች። የክርስቶስ አገልጋዮች ናቸው ብላችሁ የሚያወሩት ቃል በቃ ህይወቴ ላይ ሊሰራ ይችላል ብላችሁ የምትፈሩ ካላችሁ ወንዶችና ሴቶች ልጅ በእውነት ልጅነታችሁን ጠይቁ። ማንም አገልጋይ ስለተራገመ ያንተ ህይወት አይበላሽም ብራዘር። ያልሽ ማንም አገልጋይ ነኝ ብሎ ያለ ምድሪቱ ላይ ተቀብቻለሁ ብሎ የሚል ሰው አንተን ስለረገመህ የሚበላሽ ህይወት የለም። ካልተቃወምከው ግን እምትተኛ ከሆነ ግን እርግማናቸው ሊሰራብህ ይችላል። በእምነት ግን ጸንተህ እንደነኛ አይቱም ወንበዴዎች ፊት ለፊት ነው መቃወም ያለብህ። ዳርያዝ ኮተታም ትውልድ እንዲህ አይነት ትንቢት እንዲህ አይነት መንፈስ እግዚአብሔር ሰጥቷል። እንደ ቤተክርስቲያን አልሰጠም። ሊሰጥም አይችልም ጌታዬ። እንዲህ አይነት ነብይ አያቸው ንቀው ኢየሱስ ወደ ገሃነመ እሳት ግባ፣ ከፈለግ ገሃነመ እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልሆን ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስ አናት ይመታ፣ በኢየሱስ አናት ይበሳ፣ በኢየሱስ ጭንቅላት ይበሳ፣ በኢየሱስ እቅድና አሁን ይህ ሰውዬ ቢያገኘው በባለፈው በመዶሻ ነበር አናትን ብሎ የሚለው ብሎ እንዳለው አይነት ሰውዬ አይለቁም። እንደነኛ ሰዎች ጩቤ ታጥቆ ሊሆን ይችላል የሚዞረው፣ ሊወጋ ይችላል። በጌታ የሆናችሁ ወንድሞች እናቶች፣ እንደነዚህ አይነቶችን ከፈራ ሰይጣንን ፈርተሃል ማለት ነው። ኧረ ከሰይጣን ጋር መነካካት አያስፈልግም ብለህ እያልክ ነው ማለት ነው። እንዳትፈሯቸው፣ ልብ በሉና ስሙኝ። ሟርታቸውን እንዳትፈሩ፣ እርግማናቸውን እንዳትፈሩ፣ ግንስ በእግዚአብሔር ቃልና በጸሎት ተቃውሟቸው።
ስትቃወሙ እነሱ አናቱ ይበሳ አናቱ ይፈርከስ ብለው እንዳሉ እነሱ አናታቸው እንዲበሳ አይደለም። እግዚአብሔር ማስተዋል ሰጥቷቸው በንስሐ እንዲመለሱ፣ ካልሆነስ ራሱ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር ያደርጋቸዋል። እኛ አፋችን እንዳመጣ የምንናገር ሰዎች አይደለንም። ሆነን በተገኘንበትም እንደዛ እንኳን የእግዚአብሔርን ሕዝብ ጌታንም ይቅርታ ጠይቀናል። እግዚአብሔር ሊፈራን የሚገባው ይሄኛውም ሰውዬ ያኛውም መልአክ ነኝ ብሎ ያለው ሰውዬ ማለት ነው። የሰማይ መላእክት ክራይስት ኢንጅል ብሎ አላለም። ኢንጅል መላእክት ነው አይደል? ታዲያ ለምን የሰማዩን ነገር ለመታ አትነግረንም? መቼ ነው የመጣው አንተ መልአክ? የኢትዮጵያ ተስፋ እኔ ነኝ ብሎ ያለ መልአክ ከመቼ ወዲህ ነው ተስፋ ሆኖ የሚያውቀው? መልአኩ ና እስኪ ስለ ሰማዩ ስርዓት ልጠይቅህ፣ ናግባና ንገረን። መንግስተ ሰማያት ምን ትመስላለች? የክርስቶስ ከተማ አዲስቱ ኢየሩሳሌም ይህንን ዱርዬማ እኔ ነኝ ጠርጌ የማወጣው ከዚህ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ነው እኮ አልኩ። መድኃኔዓለም ይፋረደኝ። አየው ዓለም እየጠበቀኛለሁ እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። አየው 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። በቃ ክርስቶስ ተስፋ አይደለም። ለ130 ሚሊዮን እኔን እንኳን እኮ አላወጣኝም። ከዚህ ውስጥ እኔን እንኳን አላስወጣም። ለእኔ ሙሉ ጭምር ማለት ከ130 ሚሊዮን ዓለም የሚጠብቀኝ እኔና አለ። ለ130 ሚሊዮን የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። እኛ ደግሞ ተስፋችን ክርስቶስ ይመጣል እያልን እየሰበክን ነው። እና ኤርምያስ ስብከታችሁ እኮ ገደል ገባ ነው መባል ያለበት። ምክንያቱስ እንዲህ አይነት ጥፍሩን አሳድጎ እኮ አልኩ እንደ ወይዘሮ እንደ ሴት ወይዘሮ እቺ ትንሽዬዋ ጣት ላይ ያለችውን ጥፍሩን አሳድጎላ ኢትዮጵያውያን ተንቀሳቀሱ እንጂ ተስፋችን እኮ ነው፣ ተስፋችሁ ነኝ እኮ እያለ ነው። ይሄን እንደው የምትፈሩት ብጣቱ ወንድሞች እናቶች፣ እንደነኛ ሰዎችን ነቢያት ብላችሁ ነው የምትፈሩት። በእውነት አንተ እንደዚህ የምትፈራ ከሆነ አንተ የጌታ ልጅነትን ጠይቅ ብራዘር። ሌላኛው ነው ብዬ ይሄን ሰውዬ አይደለም። የእነዚህ ሰዎች ቃል ሰምታችሁ የምትሸበሩ ከሆነ ይሄ ጎልያድ ላይ የነበረ እምቧ የሚል የሚያጋሳ ተራ ይሄ ተልካሻ አመድ ላይና አተላ ላይ የሚል ከሰከስ መንፈስ ማለት ነው። ተስፋችሁ እኔ ነኝ ብሎ መጣለ። አይኑን ታጥቦ ነደድን እኮ አለ አይደል? ማነው ሞታ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ ቃሉ መቀበል ምሳናችሁ ክሪስ እንጅልን ግንባሩን ነጻ ትወጣለህ። ጨርሻለሁ። ክርስቶስ ኢየሱስን ማያት እንኳን ቢሳናችሁ፣ መንፈስ ቅዱስን ማያት ቢሳናችሁ በፊታችን የሰብከውን ሜጀር ዋን ክሪስ እንጅልን በደንብ ነጻ ትወጣለህ። አማኑን ትልማ ወይኔ ጌታዬ፣ ምን አለበት ይሄን ዱርዬ ሰውዬ ልቡን አነሳስተ ብታስገባልኝ እዚህ ሶሻል ሚዲያ ላይ እዚህ ገስት ላይ እንዲልክ እኔ የት ሄጄ ነው ወንድም አለ ፊቴን ግንባሬን ይሁን ያለ የሆነ ስክ ብዬ እያየሁት ነው። ሞላጫ ሌባ እንደሆነ ይነበብበታል ላው ላይ ግንባሩ ላይ ሞላጫ ሌባ የዚህ ዘመን በነብይነት ስም የሚያጭበረብር ጥርሱን ያገጠጠ የቀንም የማታም ተኩላ አጭበርባሪና ወንበዴ ማለት ነው። እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ነው። ማይ ስፒሪት ኢዝ ፋስት። አሁን አየህ እጄም እግሬም ተቀብቷል አለ። ሰውነቱ በሙሉ ተቀብቷል። ምንድን የተቀባ ምንድን የተቀባው? ዜኒት፣ ቫዝሊን፣
ወይስ ምንድን የተቀባው? አይ ከንፈሬ ሁሉ ተቀብቷል አለ። ቀጥሎስ አሁን ጅላጅል የሆነች ሴት ብታገኝ የተቀባ ከንፈር ነውና እኔ ሳሚ ስሚ ትፈወሻለች ብሏት እኮ ቢላት ይሄኔ ምናልባት ወደሱ ጠጋ ልትል የምትችል የሆነች ወይዛዘሮት አጠፋም። አንቺ ተቀብቷል ይላል፣ እንትኔም ተቀብቷል፣ ከንፈሬም ተቀብቷል። በከንፈር ብቻ ቢያቆም ጥሩ ነበር። ሰውነቴ ሙሉ በሙሉ ተቀብቷል። ምንድን ነው የተቀባው? ከንፈር ተቀብቶ እርግማን ስታወጣ ሰማን። በእርግጥም ተቀብቷል። የተቀባው ከማን ነው? ከአጋንንት ማለት ነው። የአባቶቼ አምላክ ይፋረደኝ። በገባውበት ፔጅ አትገባም። አንተም ይሁንኩ ሌሎቻችሁ ቅዱስ የእግዚአብሔር ልጅ ምስክር፣ በገባውበት ፔጅ አትገቡም። ይኸው ቤቴን ከፍቼ እስካሁን 2 ሰዓት ሞላ። 2 ሰዓት ድፍን 2 ሰዓት እስካሁን ማንም የላከ የለም ከዳኒና ከቢኒ ውጭ። ተቀብቷል አለ። ሁለመናዬ እኮ አለ። ምን አለ? እጄ እግሬ ሁለንተና ተቀብተዋል። ሁለንተና ከንፈሬም ተቀብተዋል አለ። ሳምልና እስኪ የኢትዮጵያን ሴቶች ከጥቂቶቹ በስተቀር ሳማቸው እስኪ በተቀባ ከንፈር ሁለመና ተቀብተዋል አለ። ምንም የቀረው ነገር የለም ማለት ነው። እና በዛው በተቀባው ዕቃ ደግሞ ምን ሊያደርግ ነው ይሄ ዱርዬ? አሁን ይህንን እኮ የምታምኑ ሰዎች ኢየሱስ ይህንን አሁን አገልጋይ ብላችሁ ታምናላችሁ? ወንድሞች ናቶች፣ ሁለመና ተቀብተዋል አለ። መልአክ መቼ ነው ተቀብቶ የሚያውቀው? እኔ እኮ አዳዲስ ጥያቄ ይመጣብኛል። አንተዬ መልአክ መቼ ነው ተቀብቶ የሚያውቀው? ክራይስት ኢንጅል ብለህ የክርስቶስ መልአክ ነኝ ብለህ ካልክ በኋላ መልአክ የቱ ጋር ነው ተቀብተው የሚያውቁት? መልአክ ይቀባል እንዴ? እኔ እኮ መልአክ ስጋ ያለው መልአክ አላቅም፣ ስጋ ለበስ መልአክ አላቅም። ባልታጠበ ፊቱ ጠዋት መጥቶ እዚሁ የሚሰተር እንደዚህ እርግማን ቃል የሚናገር መልአክ እኔ አላቅም። ልቡሳነ ስጋ የሆነ መልአክ አላቅም። መልአክ እዚህ ምድር እኮ ሲመጣ በዓላማ ነው የሚመጣው። መልአክ ገንዘብ ስጡኝ ብሎ አልሰጥ ብሎ ካሉት የሚረግም አይደለም። መልአክ ከንፈሬ የተቀባ ነው አይልም። መልአክ እጄ የተቀባ ነው፣ ሁለመናዬ የተቀባ ነው አይልም። የእግዚአብሔር መልአክ እንደዚህ ጢም አላቸው እንደ ወንድም አለ። የአካል ብልት አላቸው እንደ እንደዚህ መንፈስ እኮ ናቸው። እግዚአብሔር ወደዚህ ዓለም ሲልካቸው ሊገለጡበት በሚችሉት አካል ይገለጣሉ እንጂ እግዚአብሔር ሊገልጣቸው በወደደው አካል ይገልጣቸዋል እንጂ እነሱ እኮ ልቡሳነ ስጋ እኮ አይደሉም፣ ስጋ የለበሱ አይደሉም። ገብርኤል ስታየው እንደዚህ ፀጉሩን አንጀርፎ የሚወጣ የሚገባ እንደዚህ 2 እግርና 2 አይን 2 ጆሮ ያለው እንዲህ አይነት ዱርዬም ሰው እኮ አይደለም። ብራዘር ማን ነው? ሀንቾ አስገቢው እንጂ እህትዬ። ወይት ለአንቺ ላኩልሽ መሰለኝ እሱ ልግባ ብሎ ሲል በስተት ነው። አትንኪው። ከገባሽም እሺ ነው ገቢ፣ ችግር የለውም። አስገቢው እስቲ። እንትን ሞዴሬተር የለሽም እንዴ ሀንቾ? አስገቢው፣ ሳቢው እስኪ የሚሳብ ከሆነ ናግባ እስቲ። ዘላለም ዘሌ ናግባ። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አላወኩም፣ ይቅር። አይ እኔ እንኳን ሀሳብ ለመስጠት ነው። እና ይህ ሰውዬ በጣም በዚህ ሰሞን ሶሻል ሚዲያ ላይ ይመላለሳል እና አይ የምታውቁ ሰዎቹ ካለ ቸርች አለ ይባላል። የት ነው ቸርች አለው? አይ እሱ ራሱ ቸርች አለ ይባላል። ብዙ ጊዜ አገልግሎት ገዝተው ወስዶ ይሰጣል ይባላል። እና እሱ የሚያውቁ ሰዎች ይሄ ነው። ሙሉ መረጃ የለህም ዘላለም? ብዙ በዚህ ሰሞን በጣም ሶሻል ሚዲያ ላይ
ሁሉም በክርስቶስ ድናሉ የሚል ቸርች ከፍቷል ይባል ሰምቻለሁ። እና ጸሎት ላይ ነኝ ብሎ ይፎክራል። 40 ቀንና 40 ሌሊት ጸሎት ላይ ነኝ፣ እግዚአብሔር ለምድሪቷ ታምራት ነገር ያደርጋል ብሎ ይፎክራል። ሰሞኑን እያየው ነበረ። እግዚአብሔር ሰው አጥቶ በእንዲህ አይነት አጭበርባሪ ዱርዬ በጣም ነውረኛ አሰዳቢ ባለጌ ሰው ነው። በጣም ይቅርታ አድርጉልኝና እዚህ ጋር ያላችሁ ሰዎች በጣም እግዚአብሔር ሊገስጸው። እንደዚህ አይነት አስተምሮት የለም። በወንጌል አይነት አማኞች ብዙ ሰዎችን የሚያሳድብ ወንጌል የሚነቅፍ ነው። ይሄ በጣም ከባድ ሰው ነው። ብቻ ተባረኩ፣ ቀጥልበት ኤርሚ፣ እግዚአብሔር ጸጋውን አብዛል። እሺ ቴንክ ዩ። እሺ እኔ ነኝ። ከየት ቤተ እምነት ነው? ኤርሚ ሰላም ለእናንተ ይሁን። እኔ ከቃለ ሕይወት ነኝ። እሺ እና እኔ በእነሱ ዙሪያ በጣም ህልም አይቼ በጣም ውስጥ የፈራበት ያለቀስኩበት እዚህ ጋር ለመናገር ፈልጌ ነው ከፈቀድክልኝ። ምን አይነት ህልም ነው ያየሽው? እኔ ያየሁት ህልም እዚህ ገስት ላይ ብዙ ጊዜ እዚህ ቤትና ዳኒ ቤት ይቆያለሁ። ከዚህ የበለጠ ማታ ማታ ደግሞ እኛ ሴቶች እዚህ ስደት ላይ ያለ ነው ተሰብስበን ቃል እንሰማለን። ከዛ ራሳችን እንጸልያለን እና ከዛ በኋላ ፕሮግራም ምናምን እንካፈላለን። ከዛ ባለጌስቷ ባለሆስቷ የመጡትን አገልጋዮች ፕሮፌት፣ አገልጋይ፣ ነቢይ ምናምን የሚሉት ከመጡ ትጋብዛለች። ብዙ ጊዜ ያው መድረክ ትሰጣለች። እኛ ከጸለይ ማናት ሴትዮዋ? ሴትዮዋ እንደኛ ናት። እሷ አገልጋይ ብሎ የመጣውን በቃ ቃል ተናገር ዛሬ መድረክ ላንተ ነው ምናምን። እሷ በቅንነት አገልጋይ ስለሆኑ ብቻ መድረክ ትሰጣለች ማለት ነው እንዲያገለግሉን ምናምን። ማነች ያቺ ሴት? ማናት? እሺ መሲ ትባላለች። መሲ ከዛ አለሽ ፕሮፋይል